የቸርች አባልነት አያድንም። በበጉ ደም መታጠብ ግን ያድናል። ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነው። አሁን በፍጹም አምላክነቱ ነው የምናየው። ሲመጣ ዓይኑ እንደ ነበልባል ይላል፣ ፊቱ እንደ ፀሐይ ያበራል ይላል፣ በቀኝ እጁ 7 ከዋክብት ይዟል ይላል። እሱም ራሱ በ7 መቅረዞች መሃል ይመላለስ ነበር ይላል። ሰማይና ምድር የሚንቀጠቀጡለት ሆኖ ነው ያየው። ክርስቶስ ሲመጣ የሚመጣበት ምክንያቶቹ ምንድን ናቸው? 5 ምክንያቶች አሉ። ኢየሱስ የሚመጣ ወደ መሬት ለ5 ምክንያቶች ነው። ፍርድ አንዱ ነው፣ ግን ለፍርድ ብቻ አይደለም። አንደኛው እኛን በአየር ለመንጠቅ ነው። ንጥቀት ምንድን ነው? ሰርግ ከማን ጋር? ከክርስቶስ። ቤተ ክርስቲያን ከማን ጋር ተጋባች? ከክርስቶስ። ሰርግ ነው። ግብዣው ግን እዚህ አይደለም፣ አየር ላይ አይደለም ግብዣው። 1000 ዓመት ከክርስቶስ ጋር እንኖራለን። ስለዚህ ምንድን ነው እሱ ንጥቀት ላይ የምናገኘው? አዲስ አካል። የመጀመሪያዎቹ የገሃነም እሳት ማሟሻዎች ምኖች ናቸው? ሐሰተኛው ነብይና ሐሰተኛው ክርስቶስ ናቸው። እሺ፣ እንዴት ዋላችሁ? እግዚአብሔር ይመስገን። ትናንት የጀመርነውን ትምህርት እንቀጥልና እንጨርሳለን። እስካሁን ድረስ ወደ ዳግም ምጽአት አልደረስንም እና ትናንትና ስንመለከት ከነበርናቸው ነጥቦች ውስጥ ያው ብዙ ጊዜ ሲደገም ድግምግሞሽ እንዲሆን ብቻ ሳይሆን አስተማሪው የረሳቸው ነጥቦች ትናንት ካሉ ዛሬ ይከለሳሉ። ትናንት ያልነበሩ ሰዎች የዛሬውን ትምህርት ለመጀመር ግንዛቤም ለመስጠት ነው። ትናንት ደግሞ ያልገባቸው ሰዎች በደንብ እንዲረዱት ለማድረግ ነው እና ትናንትና ስንመለከት የነበርነው ስለ ኢትዮጵያ ነው። ኢትዮጵያ ሀገራችን ነች፣ የምድር ሀገራችን ነች። ትናንት በተለይ ኢትዮጵያ ውስጥ ብዙ ሰዎች ይሄ ስጋው ዘር የተረገመ ዘር ነው፣ አሁን የለበስነው ስጋ የተረገመ ዘር ነው፣ መንግሥተ ሰማያትን የማይዝ ነው፣ ደካማዎች ናት እና ይሄ አካላችን መንግሥተ ሰማያትን አይወርስም ብለን ዘረኛነት በተለይ በክርስትና ውስጥ ስፍራ የለውም ብለናል። ስፍራ የለውም። ብዙ ፖለቲኮች ውስጥ አንገባም። ምክንያቱም እግዚአብሔር ለሙሴም እንዲሁም ደግሞ ለኢያሱም የሰጣቸው ማስጠንቀቂያ ነበር። ለሙሴ የሰጠው ማስጠንቀቂያ ዘፍጥረት ማለት ዘጸአት ምዕራፍ 3 ከ3 እስከ 5 ትናንት አልተመለከትነውም፣ እንመለከተዋለን። እግዚአብሔር ሙሴን ምን አለው? ዘጸአት ምዕራፍ 3 ከቁጥር 3 እስከ 5 ጦር ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ዋናው ሐሳብ ጫማህን ከእግርህ አውጣ። አሁን ያለንበት ቦታ የተቀደሰ ስፍራ ነው። ጫማ አድርገን መቆም መራመድ ያለብን ቦታ አይደለም። ያን ለማሳየት ነው። ሙሴም ካለፈ በኋላ ለኢያሱም ተመሳሳይ መልእክት ተሰጥቶታል። ኢያሱ ምዕራፍ 5 ከቁጥር 13 እስከ 15 ባለው ላይ እንደገና መልእክት ኢያሱ ሲቀበል እናያለን። ተመሳሳይ የሆነ እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን? አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው? አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ ይላል እና ብዙ ጊዜ በክርስትና ውስጥ ሆነን የምንቆምበት መድረክ የተቀደሰ መድረክ ነው።
እና በዚህ ላይ ሆኖ ፖለቲካ እንዲሁም ደግሞ ሌሎች ሁኔታዎችን የሥጋ ጥበብን የምናሳይበት ቦታ አይደለም። ስለዚህ ነው እግዚአብሔር ሙሴን አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው ይላል። ኢያሱም ላይ እንደዛ ተባለ። በክርስትና ሕይወታችን ውስጥ ስንሄድ ልንናገራቸው የተፈቀደልን ቦታ አለ፣ ያልተፈቀደልንም ቦታ ደግሞ እንመለከታለን። ይሄ አሁን ያለንበት ቦታ የተቀደሰ ስፍራ ነው። ሰዎችንም ምንተችበት፣ ፖለቲካ ውስጥም አስተያየቶች የምንሰጥበት አይደለም። ግን እንደ ሀገር ትናንትና ላይ ስንመለከት ኢትዮጵያውያን በርካታ ሀገሮች ውስጥ እንዳሉም አይተን ነበር። ከዛ በፊት ደግሞ ኢትዮጵያ የታወቀችባቸውን ነገሮች አየን። ኢትዮጵያ የምን መገኛ ነች ብለን ነበረ። የቡና፣ የእንሰት፣ የጤፍ፣ በእነዚህ በጣም የታወቀች ነች ኢትዮጵያ። ጥሩ ነገሮችም ተብለው የተመዘገቡ ነገሮች ናቸው። እነን ሉሲን ምናምንን እንተዋቸዋለን። ሌላም እንደገና ምን ተመልክተን ነበር? ስለ ኢትዮጵያ በርካታ ሰዎች የጻፏቸው መጽሐፍቶች አሉ። ለምሳሌ ከነዛ ውስጥ ሩት ዋርድ ሄፍሊን የተባለች የእግዚአብሔር ሰው 1959 እስከ 64 ድረስ 3 ጊዜ ኢትዮጵያ መታ ጎብኝታ አፄ ኃይለ ሥላሴ ዙፋናቸው እንዲጸና በሰላም እንዲሞቱ ማድረግ ያለባቸውን ሀሳብ ነግራቸው፣ ነገር ግን አፄ ኃይለ ሥላሴ ወይም ደግሞ የመጨረሻው ንጉሥ መስማት እስከሚችሉት ድረስ ሰምተው የቀረውን በመተዋቸው ኢትዮጵያ ውስጥ ትልቅ ችግር ተፈጥሮ እንደነበረና እሳቸውም ስልጣን እንደለቀቁ ትናንትና ላይ አይተናል። ኢትዮጵያኖችን ስንመለከት እንግዲህ አሁንም በሀገራችን ውስጥ ስታዩ የኢትዮጵያ ሕዝብ የተደበላለቀ ሕዝብ ነው። ኢትዮጵያ ሕዝብ የተደበላለቀ ነው። አንዱ ከአንዱ የሚበልጥበት ነገር የለም። ለምሳሌ ጉራጌ የሚባል ሕዝብ ብታዩ የመጡት ከየት ነው? ጉርአ የምትባለው ቦታ ኤርትራ ውስጥ ነው። ጌ ማለት ልጅ ማለት ነው። 14ኛው ክፍለ ዘመን ላይ አዝማች ስብሃት የተባሉ ሰው ከኤርትራ ጦር ይዘው መጡ። ወደ መሀል ሀገር መጡ። እዛ ሰፈሩ። ቀጥሎ ምን ተባሉ? የጉርአ ልጆች። ስለዚህ ጉራጌ ምንጩ ኤርትራ ውስጥ ነው። አደሮችንም ስንመለከት ሴሜቲክ ሰዎች ናቸው። አሁን ዛሬ ላይ በዓለም ውስጥ ስትሄዱ ታሪክ ብዙ አለ። ብዙ ሰዎች የሚናገሯቸው ከአረብ መጣን ከፈረንጅ ሀገር መጣን የሚሉ ሰዎች አሉ። ግን ከየትኛውም መጣን ትልቁ ዋጋ ክርስቲያን መሆን እንጂ ዘር የምድርን ይህን የተረገመውን መዘርዘር ወይም ደግሞ መጥቀስ አይደለም። ስለዚህ አደሬም ሴሜቲክ ነው። ቋንቋቸውም ላይ ስታዩ ከኤርትራ ጋር ተመሳሳይነት ያለው ከትግረኛ ጋር። ለምሳሌ ውሃ ለማለት ማይ ሲል በትግራይ ወይም ደግሞ በኤርትራ እነሱ ጋር ሚ ይላሉ። ሌሎችም በርካታ ቃሎች አሉ። እንዲሁም አረፍተ ነገሮች ብዙ መጥቀስ ይቻላል፣ ግን ዝርዝር ውስጥ አንገባም። ሶማሌ ውስጥ ስትሄዱ ምን የሚባል አንድ ብሔር አለ። ከሶማሌ ጋር የተቀላቀሉ ሬር ባሬ የተባሉት ዛሬ ሶማሌ ውስጥ አንድ ዘር ሆነው እየቀጠሉ ሶማሌኛ የሚናገሩ ናቸው። እዛ ቦታ ግን ያመጣቸው መጀመሪያ አፄ ልብነ ድንግል የሚባል ሰው ንጉሥ ነው። ከሻንቅላ አምጥቶ እዛ ጋር ሰፈራቸው። ዛሬም ሰጥተዋቸው ቋንቋቸው ሶማሌኛ ነው፣ ግን በሶማሌዎች ደግሞ እንደ ባሪያ የሚቆጠሩ ናቸው። ከዛም በኋላ በርካታዎች እዚህ ቦታ ላይ መጥተው ሰፍረዋል። ስለዚህ የኢትዮጵያ ሕዝብ የተደበላለቀ። እኔም ማውቀው አንድ ሰው እዚህ አካባቢ መጣ። የመጣው ከየት ነው? ከሰላሌ የመጣበት ምክንያት ነፍስ ገድሎ እዚህ መጥቶ አማራ ግብቶ 13 ልጅ ወልዶ የሞተ ሰው አለ። ስለዚህ ኢትዮጵያ ውስጥ ሚክስድ የሆነ ወይም ደግሞ የተደበላለቀ ዘርን የምናይበት ሀገር ነው። ውጭ ሀገርም ትናንትና ላይ ስንመለከት ኢትዮጵያኖች በርካታ አሉ። ለምሳሌ ትናንትና ላይ የተመለከትነው አልአምሃራ የሚባሉት የመን ውስጥ ትናንትና ላይ በቪዲዮ የምታየነው ጥንት ጊዜ የመን በኢትዮጵያ መንግስት ትገዛ የነበረች ሀገር ነች። ድሮም ጊዜ ላይ ወደ ኤርትራ፣ ወደ ትግራይ ከየመን የመጡ ሰዎች ሰፍረው እንደነበረ ይታወሳል። በአሁኑ ጊዜ የመን ውስጥ ያሉት ኢትዮጵያኖች አንዳንዶቹ የንጉሥ ዘሮች እየተባሉ መንገድ ጠራጊዎች ናቸው የመን ውስጥ። ስለዚህ ከተሞች አሉ አማራ የሚባል አላማራ ግን በግዕዙ ስለዚህ ቃል ስንመለከት አመ ሐራ ሲባል ዘመነ ወታደሮች ማለት ነው።
ኢትዮጵያ ውስጥ የነበሩት ግራዝማቾች፣ ቀኛዝማቾች እያዘመቱ ወታደሮችን ያስገብሩ የነበረበት ዘመን ስለሆነ አምሃራ ይላል። ቀጥሎ የተመለከትነው ኢራቅ ውስጥ ነው። ኢራቅ ውስጥ በርካታ ኢትዮጵያኖች አሉ። በቁጥርም ያስቀምጧቸዋል፣ መናገርም ይቻላል። ይሄ ቦታን ስንመለከት ከናቡከደነጾር ሴት ልጅ በኋላ ወይም በሷ ዘመን በርካታ ኢትዮጵያኖች ወታደሮች ለድጋፍ ይችን ንግስት ለመደገፍ ወደዛ ሄዳ ነበር። እቺ ሴት ልጅ ነበራት። ልጇ ብልጣሶር ይለዋል ዳንኤል ምዕራፍ 5 ላይ ስትመለከቱ። ስለ ኢትዮጵያኖች መምጣት አይናገርም። ስለዚህ በኢራቅ ውስጥም ኢትዮጵያኖች አሉ። አማራ እዛ ደግሞ ብረት ሰራተኞች እጅ ባለሙያዎች ናቸው። ከተማም አላቸው። ዘፈኖቻቸውም ይታያሉ። ዛሬ አለ። ሌሎች ሲዲ የሚባሉ ደግሞ አሉ። SIDDI ሲዲ የሚባሉት በፓኪስታንና በህንድ ውስጥ የሚገኙ ኢትዮጵያኖች ናቸው። በአንድ ወቅት መንግስት መስርተው አገር ያስተዳድሩ የነበሩ ናቸው። የአቢሲኒያ መንግስት ብለው ትናንትና። ከዚህም ውጭ ያላየነው ግብፅ ሀገር ራሱ የነገስታት መቃብር ይሰራል። የነገስታት መቃብሩ ላይ ግዕዝ ጽሑፎች ተገኝተዋል። ዛሬ ማን ጻፋቸው? ግብጾች የዛን ጊዜ ጽሑፍ የለም። ኢትዮጵያኖች ፈርዖን እየተባሉ ግብፅንም ይገዙ እንደነበር ታሪክ ያሳያል። ፈርዖን ማለት የአንድ ሰው ስም አይደለም። እኛ ቅድም አፄ እንዳልነው የግብፅ ንጉሶች ምን ይባላሉ? ፈርዖን። ስለዚህ ፈርዖን የሰው ስም አይደለም፣ አፄ እንደማለት ነው። እነዚህን ነጥቦች ትናንትና ላይ አየንና እንደገና የተመለከትነው ኢትዮጵያ ውስጥ በርካታ ሰዎች አይነቶች አሉ ብለን አንዱ ጥቁር አይሁዳውያን ብለን ነበር። ጥቁር አይሁዳውያን እንዴት ወደ ኢትዮጵያ መጡ የሚለው የተለያዩ ውዝግቦች አሉ። ግን አንዳንዶች አስመርምረው ራሳቸውን ዲኤንኤያቸው ከእስራኤል ጋር የተገናኘ መሆኑ እየተረጋገጠ ነው። ብዙ ክርስቲያኖች አሉ የእኛ አይነት ክርስትናን የሚያካሂዱ ከኢትዮጵያ የሄዱ ወደ እስራኤል ብዙ ፓስተሮች አሉ። በተለይ ሴቶች በጣም አሉ፣ ክርስቲያን የሆኑ ፓስተሮች እስራኤል ውስጥ እስራኤላውያን ሆነው የሄዱ እና እንደውም መጽሐፍ ቅዱሳችን ላይ ስለ ኢትዮጵያ የሚናገር ነገር አለ። ያንንም ከነሱ ታሪክ ጋር ያመዛግቡታል፣ ያመሳስሉታል። ለምሳሌ ሶፎንያስ ምዕራፍ 3:10 ላይ በድባብ እናየዋለን። ይናገራል ስለ እነዚህ ኢትዮጵያን። እዚህ ላይ የሚጠቅሰው እኛን ነው ይላሉ። እሷን በድባብ እንሰባትና ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። ቁርባኔን ያመጡልኛል የተባለው ወደ እስራኤል ነው። ከኢትዮጵያ ማዶ የተባልነው እኛ ነን ይላሉ አይሁዶች፣ ወይም ደግሞ ኢትዮጵያውያን የሆኑ አይሁዶች። ግን ይህ ማለት ኢትዮጵያኖችም አይጸልዩም ማለት አይደለም። ኢትዮጵያውያን በጸሎት በጣም የሚተጉ በተለይ ድሬዳዋን ብዙ መናገር አልችልም ከወጣው ስለቆየው፣ አዲስ አበባ ላይ በጣም የሚማልዱ በርካታ ሴቶች አሉ። ስለዚህ ኢትዮጵያኖችም አይማልዱም ማለት አይደለም። ግን እዚህ ላይ የተጠቀስነው እኛንን ይላሉ አይሁዶቹ። እንደገና ኢትዮጵያ ውስጥ ምን ተመልክተን ነበር? አክሱም ጽዮንና ታቦቱ እኛ ጋር ነው እያሉ ኢትዮጵያኖች ብዙ ይናገራሉ። ግን ይሄ የተረጋገጠ አይደለም። አሜሪካን CIA ስለላ ድርጅት አለው አሜሪካን ኢትዮጵያ ውስጥ ያለው ታቦት አለ የሚባለው ትክክል አይደለም ብሏል። CIA ነው የተናገረው። እስራኤሎችም ደግሞ ኢትዮጵያ ውስጥ ታቦቱ ቢኖር ኢትዮጵያን ወረው መውሰድ የሚችሉበት አቅም አላቸው። ሌላ ላሊበላ ላይ ከአለት የተፈለፈሉ አብያተ ክርስቲያናት አሉ። አብያተ ክርስቲያናቶቹ ጋር ስታየው በዓለም ውስጥ አስደናቂ ከሆኑት ነገሮች ውስጥ አንደኞቹ ናቸው። ግን የዛን ጊዜ ስላልተመዘገበ ታሪክ ላይ አልተጻፈም። ግን አሁንም ሲታይ ከአለት የተፈለፈሉት እጅግ የሚያስደንቁ ናቸው። ማሰራቸው የሚለውን ነገር አይታወቅም። አንዳንድ ፈረንጆች እኛንን የሰራ ነው ይላሉ፣ ማለት አገራቸውን ወክለው። ግን የተረጋገጠ ነገር ብዙ የለም እዛ ጋር። ስለዚህ ኢትዮጵያኖች በርካታ ታሪክ አላቸው። ግን ታሪካቸው አንደኛ ህዝቡ ማያውቀውም፣ ሁለተኛ እንዲታወቅም አይፈልጉም። አሜሪካም ስንሄድ ኔግሮች አሉ። አሜሪካ ውስጥ ያሉት ኔግሮች አንዳንዶቹ በባሪያ ንግድ ጊዜ ወደ አሜሪካ የተወሰዱ ናቸው።
ናይጄሪያ ውስጥ ሀውሳ የሚባሉ ዘሮች አሉ። ሴሜቲክ ነን ይላሉ። እነሱም ደግሞ ኢትዮጵያውያን ነን እያሉ ይናገራሉ። ናይጄሪያ። ዛንዚባር ውስጥም ኢትዮጵያኖች አሉ። ቅርብ ጊዜ ደግሞ መጡ ያልኳቸው ነበሩ ኛንጋቶም የሚባሉ ከዩጋንዳ የመጡ ዘሮች አሉ። ኛንጋቶም የሚለው ድሮ ጊዜ ከዩጋንዳ የመጡ ሰዎች ናቸው። ደቡብ ኦሞ ጋር ነው የሚገኙት። ከመጡ 2 ዓመት ይሆናቸዋል፣ የዩጋንዳዎቹ ማለት ነው፣ ወደ ኢትዮጵያ። እነሱ ሳይመጡም ጥንት ጊዜ የመጡ ከዛ ቦታ የመጡ ከዩጋንዳ ማለት ነው ሰዎች አሉ እና እዚህ ፓስተር አላቸው። 2 ዓመት ሆናቸዋል። ፓስተሩን አነጋግሬው ነበር። እኔም ሰውየው የሚናገረው ምንድን ነው? ኢትዮጵያ ውስጥ ጸልዩ ተብለን የመጣ ነው። ኢትዮጵያ ውስጥ ይጸልያሉ። ሌላ ጊዜ ላይ በቪዲዮ አምልኳቸውን እናሳያለን። ግን አሁንም እየጸልዩ ናቸው ስለ ኢትዮጵያ። ብዙዎቹ ደግሞ ምን ብለው ያምናሉ? ክርስቶስ ሲገለጥ እዚህ ጋር ነው ክርስቶስን ተገናኝተን ወይም በአየር ከእሱ ጋር የምንገናኘው የሚል እምነትም ይዘዋል። ስለዚህ በርካታ ክርስቲያኖችም ከዩጋንዳ በ19ኛው ክፍለ ዘመንም የመጡ አሉ። አሁን ደግሞ ከ2 ዓመት በፊትም የመጡ አሉ። ስለዚህ አምልኮ እያካሄዱ ናቸው አሉ። ስለ ኢትዮጵያ ይጸልያሉ፣ ስለ ምድራቸው ይጸልያሉ። እንደነገሩኝ ጸሎት ከጀመርን ወዲያ ደረቅ የነበረው ያ ምድር ዝናብ ማግኘት ጀምሯል ብለዋል። እሱም ጥሩ ነው። ስለዚህ ኢትዮጵያኖች በርካታ ታሪክ እንዳላቸው አይተን ነበርን። ቀጥለን የተመለከትነው ስለ አፄ ኃይለ ሥላሴ ነው። አፄ ኃይለ ሥላሴ ኢትዮጵያን ሲገዙ የነበሩ ንጉሥ ናቸው። የመጨረሻው ናቸው ነው ያለው። እሳቸው በሚገዙበት ጊዜ ከስልጣን እንዲለቁ 3 አይነት ማስጠንቀቂያ ደርሷቸው፣ ነገር ግን 3ቱንም ያልሰሙና የሞቱ ንጉሥ እንደሆኑ ነው ያየነው። አንደኛ 1953 ዓ.ም በእኛ በፈረንጅ 1960 2 ወንድማማቾች መንግስቱና ግርማሜ ነዋይ የሚባሉ መፈንቅለ መንግስት ሞክረው 2-3 ቀን ውስጥ እንቅስቃሴያቸው ተመቶባቸዋል። ቀጥለን የተመለከትነው ሩት ዋርድ ሄፍሊን የተባለች ሴት ነበረች። መጀመሪያ የመጣችው 1959 ነው። እቺ ሴት በመንፈስ ቅዱስ ሙላት የምታምን አሜሪካናዊት ነች። በርካታ ሀገሮችን ትጎበኛለች። ኢንተርኔት ላይ ታገኟታላቸው። ሃርቨስት ግሎሪ በሚል እቺ ሴትዮ ታሪኩ አለ። ብዙ መጽሐፍ ጽፋለች። ስብከቶቿም አሉ። ፖስት ተደርጓል ኢንተርኔት ላይ። እዛ ላይ የምትታይ ሴት በዓለም ውስጥ ለውጥ እንዲመጣ ብዙ የምታረግ ሴት ነች። ጃንሆይ ጋር ስትመጣ ከእግዚአብሔር መልእክት አለኝ ብላ አነጋግራቸዋለች። ኃይለ ሥላሴም ጥሩ አቀባበል አድርገውላት አነጋግረዋታል። ግን ትእዛዟን እንዳልጠበቁላት ነው የሚታየው። እቺ ሴት 2-3 ጊዜ መታየች። ቀጥሎ አፄ ኃይለ ሥላሴ አንድ ቀን ወደ ቻይና ጉብኝት ሲቀራቸው ሄደች፣ አየቻቸው። ግን እሳነ ጉብኝታቸውንም አልሰረዙም። 1964 ጥቅምት ወር ላይ ወደ ቻይና ሄዱ። የቻይና መሪ ነበረ፣ ኮሙኒስት አደገኛ ሰውዬ ማኦ የሚባለው ሀገራችን ውስጥም ብዙ ወጣቶችን ይስብ የነበረ ሰው። ይስብ ሲባል ፍልስፍናው ማለት ነው። ማኦ ሴቱንግ ይባላል። እና ከሱም ጋር እጅ ተጨባብጠው ወደ ኢትዮጵያ መጥተው ለሳቸው ስም ጥሩ ነው። በዓለም ውስጥ ከመጡት መሪዎች ሁሉ አንደኛ አቀባበል በቻይናውያን የተደረገላቸው አፄ ኃይለ ሥላሴ የተባሉ፣ ግን ዋጋ ያለው እጅ አጨባበጥ አልነበረም። ስለዚህ ኢትዮጵያ ውስጥ እንደገና ምን እየመጣ ተማሪዎች እንቅስቃሴ። አፄ ኃይለ ሥላሴ አማካሪም ነበራቸው ስፔንሰር የሚባል። ይህን ሰው አልሰሙትም። ስለዚህ 3 ማስጠንቀቂያ፣ በ3ቱም አፄ ኃይለ ሥላሴ ስላልሰሙ ከፍተኛ ችግር በምድሪቱ ላይ ተፈጠረ። የተማሪዎች ምን ነበረ ዓላማቸው? ኮሙኒዝም መጥፎ መንፈስ ነው። ሌላም ቦታ ላይ ታዩት አላቸው። ዘካርያስ 6 ከ1-8 ቤታችሁ ብታዩት፣ ሌላ ጊዜ መጣበታለሁ። እዛም ላይ ኮሙኒዝም ሀሳቡ አለ። እኛ ግን የተመለከትነው በተለይ ዮሐንስ ራዕይ ምዕራፍ 6 ቁጥር 3-4 ዳማ ፈረስ በሚል ነው። ዳማ የኮሙኒስት ሀገሮች አርማቸው ሲምቦላቸው ምንድን ነው? ቀይ ነው። ደም በማፍሰስ የሚያምን ነው። ወንድሙን እንዲገድል የሚያደርግ ነው። ኢትዮጵያ ውስጥም አባት
ልጁን የገደለበት ሁኔታ ነበር። ክርስቲያኖችንም መግደል ነው። ክርስትና አይፈቀድም በእነሱ። እግዚአብሔር አለ አይባልም። እንደምን አደራችሁ ስትባሉ ፖለቲካ ይመስገን እግዚአብሔር ይመስገን ማለት ክልክል የነበረበት ጊዜ ነው። ኃይለኛ ጊዜ ነበር። ብዙ ሰዎች ሞተዋል ብለናል። በዚህ በኮሙኒዝም ክርስቲያኖች ተገለዋል። ብዙ ክርስቲያኖችም እምነታቸውን ትተው ወደ ኮሙኒስት ካድሬነት ገብተዋል። እኛም ቸርች ውስጥ ብዙ ሰዎች ክደዋል። እኛም ቸርች ውስጥ ስል እናንተም ማታውቋቸው እኔ ብቻ ማውቃቸው ናቸው። ዩኒቨርሲቲ አስተማሪዎች፣ ዶክተሮች 3 እኔም ማውቃቸው አሉ። ወደ ኮሙኒዝም ተለውጠው እግዚአብሔር የለም እንደማለት ነው እዛ ውስጥ ገብተው የሞቱ ናቸው። ምናልባት ግን ንስሐ አልገቡም ማለት አይቻልም። የሚያውቁት እውነት ስላለ እግዚአብሔር እድሉን ሰጥቷቸዋል ብዬ አምናለሁ። ደግሞ እነኚህ ሰዎች ብዙ ነገር የተደረገላቸው ናቸው። 3ቱንም ሰዎች ስትመለከቱ TTI መምህራን ማሰልጠኛ ሀረር ላይ ያለ እዛ ሲማሩ ጸረ ማርያም ናቸው ተብለው ከትምህርት ቤት ተባረው እግዚአብሔር ሁኔታ አመቻችቶላቸው ውጭ ሀገር ልኳቸው ውጭ ሀገር ትምህርታቸውን ተምረው ሲመጡ ግን ከሃዲዎች ሆነዋል። ለዚህ ነው አንዳንድ ጊዜ ምንድነው እሱ የምንለው good is the enemy of the best። መልካም ነገር ጥሩ ነው፣ ግን ህልውናችሁን ከነካ ዋጋ የለውም። እነኚህ ሰዎች ጉድ አገኙ፣ እድል አገኙ ወደ ውጭ፣ ግን መንፈሳዊ ነገራቸውን ነካው። ቤስታችን መንፈሳዊ ነገራችን ነው፣ ጤናችን ነው። እኔ የምወደው ነገር አለ፣ ጣፋጭ ነገር ድሬዳዋ፣ ሐረር በጣም ወዳለሁ። ግን ለምን ያጋለጠኝ? ለስኳር ነው። ስለዚህ ጉድ ሁልጊዜ ጉድ አይደለም። ሀብታም መሆን ትችላላችሁ ዓለም ውስጥ ገብታችሁ፣ ግን ሀብታምነት አይደለም መጨረሻችን። ዓላማው የዘላለም ሕይወት አለ ለማለት ነው። ስለዚህ እነኚህም ሰዎች ጉዱን አልተጠቀሙበትም ለማለት ነው። ስለዚህ ኢትዮጵያ ውስጥ ኮሙኒስት እንቅስቃሴ በአፍሪካ ውስጥ አንደኛ የሆነ ተጠናከረ። ከዛም በኋላ ምንድነው ሰው አፄ ኃይለ ሥላሴ 1966 ዓመተ ምህረት ላይ ረሃብ መጣ በኢትዮጵያ ውስጥ። ይሄ ረሃብ እያለ አፄ ኃይለ ሥላሴ ልደታቸውን 80ኛ ዓመታቸውን ሲያከብሩ እዩትኝን ንጉሥ ህዝብ እየተራበሳቸው ግን ይህን አይነት ልደት እያከበሩ ነው ተብለው ህዝብ ተነሳባቸው። ስለዚህ አፄ ኃይለ ሥላሴ ምን ለመሆን ተገደዱ? ለመልቀቅ ወይም ደግሞ አወረዷቸው። ካወረዳቸው በኋላ መጨረሻ አፄ ኃይለ ሥላሴን ገለዋቸዋል። ስለዚህ መጨረሻቸው አፄ ኃይለ ሥላሴ መስከረም 2 1967 ዓመተ ምህረት ከስልጣን ወርደዋል ማለት ነው። በዓለም ውስጥ ትልቅ መሆን ይቻላል፣ ግን ትልቅ በመሆን እንድንጨርስ የእግዚአብሔርን ድምፅ ማዳመጥ እጅግ በጣም ወሳኝነት አለው ለማለት ነው። ቀጥሎ የመጣው መንግስት ደርግ ነው። ኮሙኒስት ወታደሮች ናቸው። ምን አሉት? አገዛዛቸውን ደርግ፣ ኮሚቴ እንደማለት ነው፣ ካውንስል እንደማለት ነው። እነኚህ ደግሞ ፖለቲካውን አውቀውት ሳይሆን በሲቪሎች እየተመሩ አገሪቱ ውስጥ ምን አካሄዱ? ቸርቾች ተዘጉ። በርካታ ቸርቾች ተዘጉ። ዛሬ የምትታየው እቺ ቸርችም ተዘጋች። የዛን ጊዜ ሌላም ቦታ ላይ ያሉ ተዘጉ። በተለይ ፔንቴኮስታል የሆኑ በመንፈስ ቅዱስ የሚያምኑ በብዛት ተዘግተዋል። አዲስ አበባ ላይ ብዙ ተዘግቷል። ጃንሆይም ቀደም ብለው አፄ ኃይለ ሥላሴ 1964 ዓመተ ምህረት 65 እኔ እዚህ ነበርኩኝ። 64 ላይ ሙሉ ወንጌል ድሬዳዋ፣ ሙሉ ወንጌል አሰላ፣ ሙሉ ወንጌል አዲስ አበባን ዘግተዋል። ሐረር ውስጥ ኃይለኛ ተቃውሞ ስለነበር የሐረሩ ተዘግቷል። ስለዚህ 1964 65 66 ስትመጡ እዚህ ሙሉ ወንጌል የነበረውን ቸርች ዘግተውት ነበር ለማለት ነው። ቸርች በጣም መግላት ስትጀምር ተቃውሞ ይመጣል፣ ሰይጣን ይቆጣል። እቺ ሩት ዋርድ ሄፍሊን የተባለችው ሜኖናይቶች ይባሉ ነበር። እዚህ ቸርች ድሮ ፈረንጆቹ የጀመሩት ምን ነበር ያለቻቸው? መጀመሪያ ትክክለኛ ብርሃን አላችሁ፣ ነገር ግን በደንብ እያሳያችሁ አይደለም ነው። ምን ለማለት ነው? መንፈስ ቅዱስ አይታመንም። በዛ ጊዜ ዲስፔንሴሽናል ቴዎሎጂ ይባላል። ይሄ ምንድን ነው? ድሮ ጊዜ መንፈስ ቅዱስ ሰርቷል፣ ዛሬ ግን አይሰራም የሚል እምነት ነው። ዛሬ መንፈስ ቅዱስ አይሰራም የሚሉ ናቸው። ግን ቀስ በቀስ ሁኔታዎች እየተለዋወጡ የመጡባቸው ሁኔታዎች እንደነበሩ ነው የምናየው። ስለዚህ ሩት ዋርድ ሄፍሊን ተመልከቷት። ብዙ መጽሐፍቶች ፖስት ተደርገዋል ኢንተርኔት ላይ እዩዋት። እሷንም እዚህም ትናንትና አይተናል።
የታወቀች ሴት ነች። በዓለም ውስጥ ልዩነት ያመጣች ነች። በግብፅ በሌሎችም ሀገሮች በኤዥያ በአውሮፓም ብዙ እንቅስቃሴ ስታደርግ የነበረች ሴት ነች። ሩት ዋርድ ሄፍሊን በአዲስ አበባ ዩኒቨርሲቲ አካባቢ ለበርካታ ተማሪዎች ለመንፈስ ቅዱስ ሙላት ጸልያለች። ለምሳሌ ዶክተር ቤተ መንግስት የሚባል ሰውዬ አለ። ቤዛ ቸርች ነው፣ ድሮ ሙሉ ወንጌል ነው። ዩኒቨርሲቲ ተማሪ በነበረበት ጊዜ በዛ ላይ 500 የሚያህሉ ተማሪዎች መንፈስ ቅዱስ እንዲሞሉም ጸልያለች፣ ትምህርትም ሰጥታለች። አፄ ኃይለ ሥላሴንም ነግራቸዋለች ይህን እንዳደረገች። እነዚህን ነገሮች ነበረ ትናንትና ተመልክተን የነበር ነው እና በዛን ጊዜ አንዳንድ ሰዎች ወደ መንግስት ነበር የገቡት። ክርስቲያኖች የሆኑ የተገረፉ ሰዎች፣ ጠባሳ ያለባቸው ካድሬ የሆኑ ገንዘብ ፍለጋ ነው። ከእኛም ቸርች ውስጥ የገቡ ሰዎች ነበሩ። እኛ ጋም አንዳንዴ ሲነገር እነገሌ ክደው ሄደዋል፣ ስለዚህ ስለ ካዱ ደሙን ስላክፋፉ መንግሥተ ሰማያትም አይገቡም እየተባለም ይነገር ነበር። እግዚአብሔር ግን ቸርነቱን የእግዚአብሔርን ባህሪ በሙላት አናውቀውም። እግዚአብሔር በጣም መሐሪ አምላክ፣ በጣም ቅዱስ አምላክ፣ በጣም ቸር አምላክ ነው። ቸርነቱን ግን እንደሚገባ አይሰበክም፣ አናውቀውም። ስለዚህ እግዚአብሔር እነኛን ሰዎች መልሶ ብዙዎቹ በንስሐ በቤተ ክርስቲያን ውስጥ ለማለፍ እንደገና ችለዋል። በቤተ ክርስቲያን ውስጥ አገልግለው ያለፉ ሰዎች አሉ። ብዙዎች ተመልሰዋል። ብዙዎች ኢህአፓ ተቃዋሚዎች የነበሩ ወደ እግዚአብሔር መንግሥት ተመልሰዋል። ድሬዳዋ ውስጥ ብዙ ደም ፈሷል። ኢህአፓ እየተባሉ ቤሶን የሚባሉ የተለያዩ ግሩፖች ነበሩ። ሐረር፣ አዲስ አበባም በርካታ ሆነዋል። ኮሙኒዝም ነፍስ ገዳይ ነው። ኮሙኒዝም ሰው አጥፊ ነው። ስለዚህ ኮሙኒዝም እግዚአብሔር የለም የሚል ነው። ዛሬ ግን የሚገርመው ኮሙኒስት ሀገሮች ብቻ ሳይሆኑ ምዕራቡም ምን ሆኗል? እግዚአብሔር የለም የሚል ሆኗል። እግዚአብሔር አለ ብለው የሚያስተምሩትን ሰዎች ከስራ እያባረሩ ነው። አሜሪካ፣ ሌሎችም ሀገሮች ውስጥ የተገኘ ነው። እኛ ከማተር ነው፣ ከቁስ አካል ነው የተገኘ ነው። እግዚአብሔር የሚባል ፈጣሪ የለም ይላሉ። ትልቁ ሳይንቲስት ግን በዓለም አልበርት አንስታይን የተባላለ። አልበርት አንስታይን አሁን ምድር ላይ ያሉት ነገሮች ሁሉ ሲታዩ አለ ከኛ በላይ የሆነ አካል እንደፈጠረን ያሳያል ይላል አልበርት አንስታይን። ይሄ ሰው ምናዊ ነው? አይሁዳዊ ነው። ነገር ግን አሜሪካ ውስጥ የነበረ ትልቅ ሳይንቲስት ነው። ኖስትራዳመስ የተባለ ሰው አለ። ኖስትራዳመስ ትናንትና ላይ ስናየው ትንሽ የነበረ ከ1503 እስከ 1566 የነበረ ሰው። ይሄ ሰው ግን ባለፈው ጊዜ ላይ የናቸውን በተለይ ኢራንና እስራኤል መሃል የሚደረገው ጦርነት ወደ አሜሪካም ተዛምቶ አሜሪካን ትጠፋለች ብሎ ተንብዮአል። ተመልከቱ፣ አሁን ጦርነቱ ቆሟል። ጦርነት የሚመጣ ከሆነ ግን ሴፍ አይደለንም። እኛም ብንሆን ማንኛውም ሀገር ሴፍ አይደለም ጦርነት ከመጣ። ምክንያቱም የአሁኑ ጦርነት አሜሪካ ኢትዮጵያን ለመውጋት ኢትዮጵያ ጋር ጠጋ ማለት የለባትም። አሜሪካ ውስጥ ሆና የሚወረወሩ ሚሳይሎች ኢትዮጵያን ይፈተፍታሉ፣ ያርሳሉ። ስለዚህ በማናውቀው ነገር ባልሰማነውም ወሬ ቀን ላይ ማታ ላይ ልንጠፋ እንችላለን። ስለዚህ ክርስቲያን ሁልጊዜ ምንድነው መሆን ያለብን? ኦንላይን ከእግዚአብሔር ጋር ተራክቦ ማድረግ። እነዚህን ነው የምንመለከተው። ክርስቶስም ምናልባት በሚቀጥለው በዚሁ ላይ የሚያሳዩን ነገሮች አሉ። ስፔስና መሬት፣ ፀሐይ ክርስቶስ በእጁ ጨብጦ ልክ እዚህ በምስሉ ላይ እንደምታዩት አይነት እግዚአብሔር ሁሉን ነገር ይቆጣጠራል። ኢየሱስ ክርስቶስ ወደ ምድር ሲመጣ ፍጹም ሰው ፍጹም አምላክ ነው። አሁን በፍጹም አምላክነቱ ነው የምናየው። ሲመጣ አሁንም ፍጹም ሰው ፍጹም አምላክ ሆኖ ነው የምናየው። ግን ድሮ በምናውቀው አይነት አይደለም። ዮሐንስ የተደነቀው ለዚህ ነው። ዮሐንስ ራእይ ምዕራፍ 1 ላይ ከቁጥር 11 ጀምራችሁ ስታዩ ለየት ያለ ሰው ነው ያየው ዮሐንስ። ድሮ የሚያውቀው ያ ወዳጁ አሁን ግን ተለውጧል። አይኑ እንደ ነበልባል ይላል፣ ፊቱ እንደ ፀሐይ ያበራል ይላል፣ በቀኝ እጁ 7 ከዋክብት ይዟል ይላል። እሱም ራሱ በ7 መቅረዞች መሃል ይመላለስ ነበር ይላል። ሰማይና ምድር የሚንቀጠቀጡለት ሆኖ ነው ያየው። እኛን የምንነቀው እኮ እግዚአብሔርን። በሰማይ ግን ያሉ መላእክቶች ቅዱስ 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 እያሉ ነው። ስለዚህ እግዚአብሔር የነገሮች ሁሉ ፈጣሪ ነው። ክሬተር ኦፍ ማንኛቸውም ዩኒቨርስ ውስጥ ያሉት አካላት በሙሉ በእግዚአብሔር የተገለጡ ናቸው፣ ወይም ደግሞ በእግዚአብሔር የሚታወቁ ናቸው ለማለት ነው። እግዚአብሔር መሬት ላይ ምን አድርጓል?
የተለያዩ ነገሮችን ፈጥሯል። አራት አይነት ናቸው እግዚአብሔር የፈጠራቸው ነገሮች። አንድ በሰማይ የሚበሩ አዕዋፋት፣ ሁለት በምድር ላይ የሚራመዱ በሁለት እግር በአራት እግር የሚራመዱ፣ ሶስት የሚሳቡ እንደ እባብ መሬት ላይ የሚሳቡ እንስሳት፣ አራት የሚዋኙ በባህር ውስጥ የሚዋኙ። ባህሩ ስትመለከቱት የሚያስደንቅ ነው። ባህር ውስጥ ራሱ ብዙ አይነት ፍጡራኖች አይታቸው ማናቃቸው አሉ። ስለዚህ እግዚአብሔርን ሲያስቀምጡት ሳይንቲስቶች እግዚአብሔር ልዩ አምላክነቱን ብዙዎቹ እያመኑ እጃቸውን እየሰጡ ናቸው ያሉት። እንደ ሳይንስ ግን የሚያምኑት ምንድነው? እሱ እግዚአብሔር የለም ከቁስ አካል ተገኘን ብለው ነው የሚያምኑት። እንደገና እግዚአብሔር እነዚህን ነገሮች ብቻ አይደለም የፈጠረው፣ ሌሎች ምኖችን ፈጥሯል። ዩፎ የሚባሉ UFO አንአይደንቲፋይድ ፍላይንግ ኦብጀክትስ፣ ያልታወቁ የሚበሩ ነገሮች። አንዳንድ ጊዜ የሚበሩ ዲስኮች ይሏቸዋል፣ ልዩ ፍጡራንም ይሏቸዋል። አንዳንድ ሰባኪዎች ሲሰብኩ ልዩ ፍጡራን ይላሉ። ምንድን ናቸው እነዚህ? አንዳንድ ጊዜ ኢትዮጵያ ውስጥም ይመጣሉ። 1928 እስከ 35 ባለው ውስጥ ጣሊያን ኢትዮጵያን በወረረበት ጊዜ ትግራይ ውስጥ ታይተው ነበር። በራሪ ዲስኮች በዚህ አካባቢ ታይተዋል ብሎ የጣሊያን መንግስት ሪፖርት አደረገ። ኢትዮጵያ ውስጥ በርካታ ጊዜ ነው የሚመጡት። አንዳንድ ጊዜ ሰዎች እያዙም ይሄዳሉ። በሰማይ ይበራሉ፣ መንኮራኩር አላቸው። አንዳንድ ጊዜ ደግሞ ምንድነው እሱ የሚያረው? አንድ የሬዲዮ መልእክት ይመጣል ከውጭ፣ አይታወቅም። በዓለም ውስጥ ያለ ዌቭ ሁሉ ጸጥ ይልና ያልታወቀ ድምፅ ይመጣል፣ ቋንቋውም አይታወቅም። አንዳንድ ሰዎች ሌላ ዓለም ውስጥ ያሉ ሰዎች አሉ፣ ሰላምታ እየላኩልን ነው ይላሉ። ይላሉ። ሌሎች ደግሞ እየሰደቡንስ እንደሆነ ማን ያውቃል ነው። ስለዚህ ከሌላ ዓለም ድምፅ አለ ነው። ብዙ ይመጣሉ፣ ከሰዎችም ጋር ይኖራሉ ይላል። ዩፎ ነው። አሁን ሳይንቲስቶች ሊያሻሽሏቸው እየሞከሩ ነው። ምን ብለዋቸዋል? UAP ምን ማለት ነው? አንአይደንቲፋይድ አኖማለስ ከታወቀው ክስተት ውጪ ማለት ነው። ያልታወቁ ነገሮች ፊኖሜና ክስተት ነው አሉ። ዓለምን ለመቆጣጠር አሁን እየሞከሩ ነው። ሳይንሳዊ ሊያረጓቸውም ሳይንቲስቶች እየሞከሩ ነው። 1961 ዓ.ም ቦሌ ኤርፖርት ላይ ታይተዋል። አጃንስ ፍራንስ ፕሬስ የተባለ የፈረንሳይ ዜና የዛን ጊዜ ከኢትዮጵያ ሪፖርት አድርጓል። እነዚህ ነገሮች ታይተዋል ብሎ ነው። አንዳንድ ላቲን አሜሪካን ሀገሮች ውስጥ ሲሄዱ አፈር እየጫኑ ይሄዳሉ። በእነሱ ዓለም ውስጥ አፈር እንደሌለም አይታወቅም። አንዳንድ ቦታ ከብት እያያዙ ይሄዳሉ፣ ውሃም እየቀዱ ይሄዳሉ። አንዳንድ ሰዎችን እያያዙ ይሄዳሉ። ሰዎቹን ከተወሰነ ጊዜ በኋላ ደግሞ ያመጧቸዋል። ምንድን ናቸው የሚለው ነገር አልታወቀም። ሳይንቲስቶች ሳይንሳዊ ምላሽ ለመስጠት እየሞከሩ ነው። አሁንም ስማቸውን አሁን ግን ወደ ምን ለውጠውታል? ቀደም እንዳየሁት UAP። ራሻ ውስጥ ይገባሉ እንደፈለጉ፣ አሜሪካ ውስጥ ይገባሉ፣ እስራኤልም ይሄዳሉ። አንዳንድ ቦታ አምልኮ ይጠይቃሉ። ደቡብ አፍሪካ ውስጥ በጣም አገራቸው ነው። ከእነሱም ጋር ብዙ ልምምድ ያላቸው ሰዎች አሉ። 1965 ዓ.ም አዋሽ ላይ እነዚህ ነገሮች በርካታ ታይተዋል። ስለዚህ ኢትዮጵያን በጣም ይወዷታል፣ ሌላውንም ዓለም ይወዳሉ፣ ብዙ ጊዜ ይመጣሉ ማለት ነው። ስለዚህ ከአሁን ከ2025 ዓ.ም በፈረንጆች ማለት ነው። አሁን ከዚህ ጊዜ ጀምሮ በብዛት በዓለም ውስጥ ይመጣሉ እየተባለ እየተነገረ ነው ያለው። እነኚህ ነገሮች ምንድን ናቸው ለሚለው ብዙ ምርምር ተካሂዷል። ሳይንቲስቶች ሳይንሳዊ ምላሽ ለመስጠት ይሞክራሉ። ምንድን ነው የሚሉት? ወንድሞቻችን ናቸው፣ እህቶቻችን ናቸው ይላሉ። የአጋንንት ወንድምና እህት የለም፣ አጋንንቶች ናቸው። አጋንንቶች ዛሬ የእነሱን ህልውና ሳይንሳዊ ይዘት ለመስጠት እየሞከሩ ነው። ድሬዳዋ 1976 ዓመተ ምህረትም እዚህ አካባቢም ታይተዋል። ያበራሉ። መንኮራኩራቸው ነው የሚያበራው። ከኛ ተለየት ያሉ ሰዎች ናቸው። እንግዲህ እንመለከታቸዋለን እነሱን ቪዲዮ። ኢትዮጵያ ውስጥ ከ1900 ቀደም ሲል ጀምረው ታይተዋል።
አሁንም በመታየት ላይ ናቸው። ግን እኛ እውቀት ብዙ ስላይደለ ልንይዛቸው ወይም ደግሞ ብዙ ስለነሱ ልናጠና አልቻለን። ብዙ ጊዜ በአሜሪካ በአውሮፓ ሀገር ውስጥ የአጋንንቶችን ሁኔታ ከሳይንስ ጋር ለማገናኘት እየተሞከረ ነው። ግን ትክክል አይደለም። ይሄን መታወቅ አለበት። በስተመጨረሻ አሁን ያለነው የክርስቶስ ምጽአት በጣም የቀረበበት ጊዜ ነው። ስለዚህ አጋንንታዊ አሰራሮችም በጣም እየበዙ ናቸው ያሉት። አጋንንታዊ አሰራር፣ ጥንቆላ አሰራር እሱን ሳይንስ ለማድረግ እየተሞከረ ያለበት ወቅት ነው። ከሌላ ዓለም መጡ እየተባለ የሚነገረው ትክክል አይደለም። የክርስቶስን ተቃዋሚዎች አንቲክራይስት ይላቸዋል። የክርስቶስ ተቃዋሚ ማለት ነው። እና ሲናገር ሂትለር ምድር ላይ ሳይመጣ ስለ ሂትለር ተናግሯል። አሜሪካ ገና መንግስቷ ሳይመሰረት አሜሪካ የምትባል መንግስት ትኖራለች ብሎ የተናገረ ሰው ነው። እነዚህን ሰዎች ግን ከ2025 አሁን ከያዝነው ዓመት ማለት ነው ጀምሮ ከሰዎች ጋር በብዛት መኖር ይጀምራሉ ነው። ስለዚህ መጨረሻው ዘመን የተፈጸመ በሚሄድበት ጊዜ አጋንንታዊ አሰራሮችም በጣም እየበዙ የሚሄዱበት ጊዜ ነው። የእግዚአብሔር ባህሪዎችን አሁን እያየናል ነው። እግዚአብሔር የፈጠራቸው የተለያዩ ነገሮች አሉ። እግዚአብሔር ባህሪ ስንመለከት አሁን ምንድን ነው? ክሪኤተር ነው፣ ፈጣሪ ነው። የተለያዩ ነገሮችን የፈጠረ አምላክ ነው። ግን እንደ አምላክነቱ እሱን እንዳናመልክ የሚያደርጉን ናቸው። ክርስቶስ ባለፈው ጊዜ እንደተመለከትነው ይመጣል። ክርስቶስ ሲመጣ የሚመጣበት ምክንያቶቹ ምንድን ናቸው? 5 ምክንያቶች አሉ። ኢየሱስ የሚመጣ ወደ መሬት ለ5 ምክንያቶች ነው። ብዙ ጊዜ ቸርቾች ሲሰብኩ ሲያስተምሩ ኢየሱስ ለምን ይመጣል ሲባል ለፍርድ ነው አይደለም። ፍርድ አንዱ ነው፣ ግን ለፍርድ ብቻ አይደለም። ኢየሱስ ክርስቶስ ሲመጣ የሚመጣው 5 ምክንያቶች አሉት። አንደኛው እኛን በአየር ለመንጠቅ ነው። ንጥቀት የሚለው በእንግሊዝኛ ራፕቸር ይላል። ንጥቀት ነው፣ ወደ ሰማይ መሄድ ማለት ነው። ንጥቀት ባለፈው ጊዜ አንድ ጥቅስ አይተን ነበር። ዛሬ ለየት እናደርገዋለን። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 18 ያለውን እናነባለን። ጳውሎስ ነው ስለዚህ የጻፈው። አንደኛ ተሰሎንቄ ምዕራፍ 4 ከ16 እስከ 18 ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። እዚህ ጋር የምንመለከታቸው ጳውሎስ ነው የሚናገረው። በተለይ ጳውሎስ የአሕዛብ ሐዋርያ ነው። ሰማይ ላይ ሄዶ ብዙ ምስጢሮች የተገለጡለት ጳውሎስ ነው። ስለ ቤተ ክርስቲያን የጻፈ ጳውሎስ ነው። የጥንቶቹ ነቢያት ስለ ክርስቶስ ዳግም ምጽአት ጽፈዋል። መሀል ላይ ስላለችው ስለ ቤተ ክርስቲያን ግን አልጻፉ። ስለ ቤተ ክርስቲያን የጻፈ ሰው ይህ ሰው ሲናገር አስቀድሞ ምኖች ናቸው የሚነሱት? የሞቱት ከመቃብር ይወጣሉ። ምን ይነፋል ብለን ነበር ባለፈው ጊዜ ላይ? መለከት። የኋለኛው መለከት ሲነፋ ይላል። የሚሰሙት ክርስቲያኖች ብቻ ናቸው። የኋለኛው መለከት ሲነፋ አስቀድሞ ምኖች ይነሳሉ? በጌታ የሞቱ መቃብሮች ይከፈታሉ። የድሮ አካል ለብሰው ሳይሆን አዲስ አካል ለብሰው ይላል። አዲስ አካል ለብሰው እኛ ጋር ከዚህ በፊት የነበሩ ብዙ ወንድሞቻችን ብዙ እህቶቻችን ቃል ሲያካፈሉ የነበሩ ፕሮግራም ሲመሩ የነበሩ ብዙዎች ሞተዋል። አንዳንዴ ቁጭ እያልኩ ቁጥራቸውን ለማምጣት እሞክራለሁ። ይገርማል። እነሱ ሞተዋል።
ግን ክርስቶስ ቢመጣ አንቀድማቸውም። እነሱን መጀመሪያ የሚነሱት እነሱ ናቸው። ምክንያቱም መለከቱን የሚሰሙት እነሱ ናቸው። ቀጥሎ እኛ በሕይወት ያለ ነው። እንደዚህ ያለ ፕሮግራም እየተካፈልን ሊሆን ይችላል። ጠቅላላ ጉባኤው ላይነጠቅ ይችላል። የሚነጠቁ በበጉ ደም የነጹ ናቸው። የቸርች አባላት አይደለም። ቸርች አባልነት አያድንም። በበጉ ደም መታጠብ ግን ያድናል። ስለዚህ ኦንላይን ከእግዚአብሔር ጋር በዚህ በመጨረሻው ዘመን ላይ አቆሟል። ምን ብለን ነበር ማለፈው ጊዜ? ንጥቀት ምንድን ነው? ሰርግ ከማን ጋር? ከክርስቶስ። ቤተ ክርስቲያን ከማን ጋር ተጋባች? ከክርስቶስ። ሰርግ ነው። ግብዣው ግን እዚህ አይደለም፣ አየር ላይ አይደለም ግብዣው። 1000 ዓመት ከክርስቶስ ጋር እንኖራለን። አሁን እኮ ኖረን አልጠገብንም። የመከራ ኑሮ ነው መሬት ላይ ስጋት። አንድ ቦታ ስንሄድ ችግር፣ አለቃ ከስራ ያባረራል በክርስትና ምክንያት፣ ቤተሰብ ይቃወማል፣ ብዙ ችግሮች አሉ። ባለፈው ጊዜ እንዳየነው 1 ጴጥሮስ ምዕራፍ 4 ቁጥር 7 ላይ ዳሩ ግን የነገር ሁሉ ፍጻሜ ደርሷል ይላል። ስለዚህ እንደምን ተመላለሱ? እንደ ባለ አእምሮ። ዛሬ እንደ ባለ አእምሮ የምንመላለስበት ጊዜ ነው። ሰው ግን የደነዘዘበት ዘመን ነው። ከእግዚአብሔር ጋር መጣበቅ ያለብን ጊዜ ነው። ስለዚህ ምንድን ነው እሱ ንጥቀት ላይ የምናገኘው? አዲስ አካል። አዲሱ አካል ምንድን ነው? የማያኮርፍ ነገረኛ ያልሆነ፣ የማይቀየም፣ የማይሸነግል፣ ለዘላለም ንጹሕ የሆነ ከእግዚአብሔር ጋር የሚኖር አካል። ክርስቶስ ሲመጣስ መሬት ላይ 1000 ዓመት ስንነግስ ምን ያደርጋል? ቃሉን የሚያስተላልፍ የሚሰብክ፣ ጸልዮ የማይጠግብ። አሁን 10 ደቂቃ ለመንበርከክ ይከብደናል። የዛን ጊዜ ግን 24 ሰዓት ልክ እንደነ ኪሩቤል። ዮሐንስ ራእይ ምዕራፍ 4 ላይ ምን ይናገራል? ኪሩቤሎች ምንድነው እሱ ሁልጊዜ የሚያደርጉት? 24ቱንም ሰዓት ቅዱስ ቅዱስ ቅዱስ። ይህን እናፍቃለን። ስለዚህ የመጀመሪያው ኢየሱስ ክርስቶስ ሲመጣ ምን ለማድረግ ነው የሚመጣው? ሊነጥቀን። ምን ሊሰጠን? አዲስ አካል። ምንም አይል፣ ኃጢአትም ማይሰራ፣ የማይሞት፣ የማይቆስል አዲስ አካል ሊሰጠን ነው። ክርስቶስን ምን የሚያደርግ? የሚያገለግል፣ ከእሱ ጋር ነግሶ ካህን የሚሆን እንደ ክርስቶስ አይነት አካል ነው የሚኖረን። ሁለተኛ ኢየሱስ ክርስቶስ ሲመጣ ለምንድን ነው የሚመጣው? 5ቱንም በደንብ እናያቸው። ለፍርድ ብቻ አይደለም። ሁለተኛው ኢየሱስ ክርስቶስ ሲመጣ ለምንድን ነው እሱ የሚመጣው? ጸረ ክርስቶስ አለ፣ ሐሳብ መሲህ አለ። ባለፈው ጊዜ ምን ብለን ነበር? ሶኒያ የተባለች ሴት እስላም ነው ብለናለች። አባባሏም ባንንቀውም ሐሳብ መሲህ በሚለው ብቻ እንይዘዋለን። እንዛ ምንድን ነው እሱ የሚለው? ኢየሱስ ክርስቶስ መጥቶ በአፉ ውስጥ ትንፋስ ያጠፋዋል ይላል። ዮሐንስ ራእይ ምዕራፍ 19 ከቁጥር 19 እስከ 21 ታነብልናለች። ዮሐንስ ራእይ ምዕራፍ 19 ከ19 እስከ 21። ሁለተኛ ኢየሱስ የሚመጣበት ምክንያት ተመልከቱ። ዮሐንስ ራእይ ምዕራፍ 19 ከ19 እስከ 21። አውሬውም ተያዘ፣ በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውም ተከማችተው አየሁ። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። እዚህ ጋ ከአፉ በሚወጣው ሰይፍ ይላል። ቃሉ ነው ሰይፍ። በኢየሱስ ቃል ጥፉ ሲላቸው ይጠፋሉ። ስለማያውቁ ነው እኮ ዛሬ እነ ዙከርበርግ ያልኳቸው ትልቅ ምሽግ ሰርተው ከክርስቶስ ቁጣ እናመልጣለን ይላሉ። በአፉ ውስጥ ትንፋስ ይላል። ጥፉ ሲል ይጠፋል። እጁን ኢየሱስ ክርስቶስ አይሰነዝርም። በአፉ ውስጥ ትንፋስ ሲል በቃሉ ብቻ ነው የሚገላቸው። ምንድነው እሱ? ኢየሱስ ክርስቶስ ሲመጣ ሐሰተኛው ክርስቶስና ሰራዊቱ የምድር ነገሥታት ስለነሱ እንማራለን ሌላ ጊዜ ላይ። የት ይከማቻሉ? እስራኤልን ለመውረር። እስራኤልን ሊወሩ ባሉበት ሰዓት ላይ ማን ይገለጣል? ኢየሱስ ክርስቶስ። ቀጥሎ ምን ያደርጋቸዋል? አውሬውም ሐሰተኛው ክርስቶስም ሁለቱም ይያዛሉ። የቀሩት ደግሞ የነገሥታት ወታደሮች የት ቦታ ላይ ይከማቻሉ? አርማጌዶን። አርማጌዶን የሚባል ቦታ አለ፣ እስራኤል ውስጥ ነው። ጦርነት የሚካሄድበት ነው። እስራኤልን ክርስቶስ የሚያድናት በአርማጌዶን ላይ ነው።
ምን ያደርጋቸዋል? ሁለቱ አውሬውና አውሬው የሚለው ሐሰተኛው ክርስቶስን ነው። ሐሰተኛው ነቢይ ይላል። እንደ መንፈስ ቅዱስ ሆኖ የሚሰራ ዛሬም አሉ። አንዳንድ ቦታዎች ላይ ስትሄዱ አስመሳይ መንፈስ አለ። ሰዎች ክርስቲያኖች ናቸው እያሉ ይገባሉ። ቸርቾችን መጠበቅ እጅግ በጣም ወሳኝ ነው። አሁን የመጨረሻው ዘመን ነው። አሁን ምን እያሉ የሚያስተምሩ ሰዎች አሉ? ዩኒቨርሳሊዝም፣ እግዚአብሔር ፍቅር ነው፣ ሰዎችን በእሳት አያቃጥልም እያሉ የሚያስተምሩ ሰዎች አሉ። ቸርቾችን መጠበቅ፣ ሐሰት ትምህርት የበዛበት ዘመን፣ ሰይጣኖች የተለቀቁበት ዘመን ነው። ተአምራት ከፈለጋችሁ ተአምራት ውጭ ይታያል፣ ሞልተዋል። እንደነ አሜሪካ ባሉ ሀገሮች ውስጥ አሁን ጳውሎስ መጥቶ ይሰብካል የሚሉ ሰዎች አሉ። ከግድግዳ ውስጥ ጳውሎስ ወጥቶ ይሰብካል። የውሸት ስብከት ነው። ዛሬ ስብከት ሰው ማካሄዱን እየተወም በአውሮፓና በአሜሪካ ውስጥ ምኖች እየመጡ ናቸው፣ ሮቦቶች እየሰበኩ ነው። ስለዚህ ኢየሱስ ክርስቶስ ምንድነው እሱ የሚያደርጋቸው? ሁለቱን ሰዎች ሐሰተኛው ነቢይና አውሬውን በእሳት በሚቃጠል ዲን ውስጥ ይጥላቸዋል ይላል። የመጀመሪያዎቹ የገሃነም እሳት ማሟሻዎች ምኖች ናቸው? ሐሰተኛው ነቢይና ሐሰተኛው ክርስቶስ ናቸው። በእነሱ ነው የሚሟሻው። ስለዚህ ክርስቶስ ሲመጣ ለምን ይመጣል? ሐሰተኛ ክርስቶስ የተባለ ሰው አለ። እሱን ምን ለማድረግ ነው? ለማጥፋት። ማንን ለማዳን? እስራኤልን። ሶስተኛም አለ እስራኤል ላይ። እግዚአብሔር ቃሉን አላፈረሰም። እግዚአብሔር ፍቺን አይወድም። ከእስራኤል ጋር አልተፋታም። አንዳንድ ሰዎች ሲያስተምሩ ምን ይላሉ? በአሁኑ ጊዜ እስራኤል የተባልነው እኛ ነን፣ እስራኤልን ትቷታል እግዚአብሔር ይላሉ። አይደለም። እግዚአብሔር ፍቺን ይጠላል። ለእስራኤሎች ያለው ቃል ኪዳን አሁንም አለ። ምንድን ነው እሱ? ሶስተኛ የሚመጣበት ምክንያት ዘካርያስ ምዕራፍ 12 ቁጥር 10 ላይ እናያለን። ዘካርያስ ምዕራፍ 12 ቁጥር 10 ዘካርያስ ምዕራፍ 12 ቁጥር 10 ላይ በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። ስለ ኢየሱስ ክርስቶስ ዳግም ምጽአት ነው የሚናገረው። ዘካርያስ ድሮ የኖረ ሰው ነው በብሉይ ኪዳን ውስጥ። ነገር ግን የወደፊቱን እየተመለከተ ነው። እግዚአብሔር ቃል ኪዳን አለው ከነ አብርሃም፣ ከነ ዳዊት፣ ከነ ይስሐቅ ጋር። ስለዚህ ምንድን ነው እሱ? ኢየሱስ ክርስቶስ ሲገለጥ ለእስራኤል ተስፋ አለ። ምንድን ነው እሱ የሚሆነው? እሱን ሲመለከቱ ያለቅሳሉ እስራኤላኖች። በዳዊት ቤት ላይና በኢየሩሳሌም ላይ የልመናና የሞገስ መንፈስን አፈሳለሁ። ጸሎት ይጸጽታቸዋል ያሳለፉት ዘመናት። አሁን ኢትዮጵያውያን እስራኤላውያን ወይም ቤተ እስራኤሎች ኢየሩሳሌም ውስጥ አሉ፣ ያሰቃዩቸዋል። ክርስትናን ግን አይቀበሉም። እናንተ ትክክለኛ ሰዎች አይደላችሁም እንደማለት ነው። እኛ በክርስቶስ አናመንም፣ መሲህ ገና ይመጣል፣ እናንተ እንደዚህ እንዴት ታስተምራላችሁ ነው። እነሱ ግን እየሰበኩ ነው። እዛ ስብከት አይቀበሏቸውም። ግን ኢየሱስ ክርስቶስን በአየር ሲመጣ እንደገና ጠላቶቻቸውን ሲወጋላቸው ሲመለከቱ ምን ያደርጋሉ? በመራራ ሐዘን ይላል፣ ያዝኑለታል ይላል። ሰው ለአንድያ ልጁ እንደሚያለቅስ ያለቅሱለታል ይላል። ስለዚህ እስራኤል ምን አላት? ተስፋ አላት። እስራኤላውያኖች እንደገና ለመመለስ እድል አላት። ትልቅ ሪቫይቫል በእስራኤል ምድር ውስጥ ይሆናል ማለት ነው። ስለዚህ ሶስተኛው ኢየሱስ ክርስቶስ የሚመጣበት ምክንያት እስራኤላውያንን ወደ ክርስትና ለመለወጥ። አራተኛ ኢየሱስ ክርስቶስ ወደ መሬት የሚመጣው ለምንድን ነው? እሱ 1000 ዓመት ከእኛ ጋር ለመንገስ። እኛ ስል ክርስቲያኖች የሆን የተነጠቅን ከእሱ ጋር በአየር ወደ መሬት የምንመጣ ከእሱ ጋር የምንሆናለን፣ እንነግሳለን፣ መሬት ላይ እንነግሳለን። ሁላችንም የመንገስ ዕድል አለን። ባለፈው ጊዜ ላይ ተመልከተ ነው የነበረው አንድ ፓስተር አለ፣ ፓስተር ጆን የሚል እሱ ሰውዬ በራእይ እግዚአብሔር ብዙ ነገር እንዳሳየው ነው የሚናገረው። ምንድን ነው እሱ ያየሁት ይላል። የዛን ጊዜ ቴክኖሎጂ ሁሉ ይለወጣል። ክርስቲያኖች አስተዳዳሪዎች ይደረጋሉ። ክርስቲያኖች ስራ አስኪያጆች ይሆናሉ። የየመስሪያ ቤቱ ክርስቶስ ሲነግስ ነው። ክርስቶስ የሚነግሰው የት ነው? በታላቁ ንጉሥ ከተማ በኢየሩሳሌም። ስለ ኢየሩሳሌም ሲናገር ሕዝቅኤልም አይቶ ነበር። ሕዝቅኤል 48 ቁጥር 35 ሕዝቅኤል 48 ቁጥር 35ን
እናየዋለን። ሕዝቅኤል 48 ቁጥር 35 ስለ ኢየሩሳሌም ነው የሚናገረው። ሕዝቅኤል 48 ቁጥር 35 ዙሪያዋም 18,000 ክንድ ይሆናል። ከዚያም ቀን ጀምሮ የከተማይቱ ስም እግዚአብሔር በዚያ አለ ተብሎ ይጠራል። ከዛ ጊዜ ጀምሮ ኢየሱስ ክርስቶስ ለ1000 ዓመት ከነገሰበት ጊዜ ጀምሮ ከተማዋ ምን ትባላለች? እግዚአብሔር በዚያ አለ። ኢየሩሳሌም ኢየሱስ ክርስቶስ ጋር 1000 ዓመት መከራ የሌለበት፣ ችግር የሌለበት፣ ጦርነት የሌለበት፣ መሬት መንቀጥቀጥ የሌለበት፣ እንዳሁኑ የማንፈራበት፣ ኒውክሌር ጦርነት የሌለበት 1000 ዓመት ይጠብቀናል ማለት ነው። የፀሐይ ብርሃን 7 እጥፍ የሆነበት፣ የጨረቃ ብርሃን እንደ ፀሐይ የሆነበት፣ ሰዎች በፀሐይ ኢነርጂ እየተጠቀሙ መኪና የሚያንቀሳቅሱበት 1000 ዓመት ከክርስቶስ ጋር እነግሳለን። ስለዚህ ሌላው ኢየሱስ ክርስቶስ ወደ መሬት የሚመጣው ምንድን ነው? ከእኛ ጋር 1000 ዓመት ለመንገስ። ይሄ ምን ይባላል? የበጉ ራት ግብዣ። ሰርጋችን እዚህ ጋር ነው፣ ግብዣው እዚህ ጋር ነው። ቅድም ስንገናኝ ከኢየሱስ ክርስቶስ ጋር ምንድን ነው? ያ ዩኔኑ ህብረቱ ሰርግ ነው። ግብዣው ግን ራት ነው። ስንት ጊዜ ነው? 1000 ዓመት ከእሱ ጋር እንኖራለን። የሚቀጥለው ምንድን ነው? እሱ የመጨረሻው ኢየሱስ ክርስቶስ የሚመጣው ለምንድን ነው? እሱ የነጭ ዙፋን ፍርድ፣ ዓለምን ሊፈርድባት። እስካሁን ድረስ አይመጡም። ሙታኖች እዚህ የሉም፣ ኃጢአተኞች። አሁን ግን ራእይ ምዕራፍ 20 ላይ ስትመለከቱ ከቁጥር 12፣ 13፣ 14፣ 15 ላይ የነጭ ዙፋን ፍርድ ይታያል ይላል። ነጭ ዙፋን፣ ነጭ ጽድቅን ያሳያል፣ ነጭ ሰላምን ያሳያል፣ ነጭ ትክክለኛነትን ነው የሚያሳይ። ዙፋን ፍርድ ይላል። ሰዎች ሁሉ የሞቱ ይነሳሉ። መቼ ነው የሞቱት? ድሮ ከእኛ ጋር 1000 ዓመት ያልነገሱ ኃጢአተኞች ተብለው ያሉ ሰዎች፣ እግዚአብሔር የለም እያሉ ሲሳደቡ ያሉ፣ አሁንም የሚሳደቡ ሰዎች አሉ እኮ። ገና ክርስቶስ አልነገሰም። ክርስቶስ ገና ስላልመጣ የሚሳደቡ ሰዎች፣ የእኛ ሃይማኖት ይበልጣል፣ የእኛ እገሌ ይበልጣል፣ አማልክቶቻቸውን ስም እየጠሩ እነዚህ ሁሉ ምን ይሆናሉ? በነጭ ዙፋን ፍርድ ፊት ይቀርባሉ። ከዛ ቀጥሎ መሬት ምን ትሆናለች? መሬትን ያጠፋታል። ከዋክብቶች ይጠፋሉ፣ ሰራዊታቸውም ይጠፋሉ። ይህን ነው ዛሬ እየናፈቅን ያለ ነው። ጊዜው በጣም እየደረሰ ነው። የእግዚአብሔርን ባህሪ ነው ቅድም እያየን የነበር ነው። የመጀመሪያው ምንድን ነው? ክሬተር ኦፍ ዩኒቨርሳል፣ ዩኒቨርስ ውስጥ ያሉት አካል ሁሉ ፈጣሪ ነው። ሌላ እግዚአብሔር ምንድን ነው? እሱ ኦምኒ ፕሬዘንት ይላል። ሁሉ ቦታ የሚገኝ አምላክ ነው። አንዳንድ ስለ ምጽአት የሚያስተምሩ ሰዎች ሲያስተምሩ ምን ይላሉ? ንጥቀት ጊዜ መንፈስ ቅዱስ መሬት ላይ የለም፣ ምክንያቱም ቅዱሳንን ይዞ ኢየሱስን ለመገናኘት ወደ ሰማይ ይሄዳል ይላሉ። አይደለም። መንፈስ ቅዱስ ኦምኒ ፕሬዘንት ነው። ሁሉ ቦታ አለ። ሰማይ አለ፣ መሬት አለ፣ ባህር ውስጥ አለ። ከኛ ዓለም ውጭም እኮ አሉ። በቢሊዮን የሚቆጠሩ ፕላኔቶች አሉ። ሁሉም ውስጥ መንፈስ ቅዱስ አለ፣ እግዚአብሔር አለ። ስለዚህ እግዚአብሔር መገኛው ሁሉ ስፍራ ነው። እኛ አሁን ያለነው አንድ ቦታ ነው፣ መሀል አጥቢያ መሰረተ ክርስቶስ። እግዚአብሔር ግን እዚህ ውስጥ ብቻ ያለውን ሳይሆን ሁሉም ዓለም ውስጥ በአንድ ጊዜ አለ። ስለዚህ እግዚአብሔር ሁሉ ስፍራ የሚገኝ አምላክ ነው። በእንግሊዝኛ ምን ይሉታል? ኦምኒ ፕሬዘንት። ኦምኒ ማለት ሁሉም ማለት ነው። ሌላ እግዚአብሔር ምንድን ነው? እሱ ኦምኒ ፖተንት፣ ሁሉን ቻይ። ኦምኒ ፖተንት ማለት ሁሉን ቻይ፣ የማይችለው ነገር የለም። እግዚአብሔር ሁሉን የሚችል አምላክ ነው። አንዳንድ ሰዎች አንዳንድ ነገር ለማድረግ ሲፈልጉ አንዳንድ ቦታ ይደበቃሉ። እግዚአብሔር ሁሉን ነገር ያያል፣ ሁሉን ደግሞ ይችላል። ጠማማ ሰዎች አሉ በየቤቶቻችን ውስጥ፣ እግዚአብሔርን የማያውቁ ሰዎች አሉ። በዚህ ላይ በነግረው አይገባውም፣ እሺ አይልም ይላሉ ሰዎች። ግን ቃሉን መንገር ነው፣ ስንሰብክም ስንመሰክርም። ሌላ እግዚአብሔር ምንድን ነው? እሱ ባህሪው ኦምኒሺየንት ይላል፣ ሁሉን አዋቂ፣ ልባችን ውስጥ ያለውን ያውቃል። ስለዚህ እግዚአብሔር አንዱ ባህሪው ምንድን ነው? ሁሉን አዋቂ ነው። ኦምኒሺየንት የሚለው ሁሉን የሚያውቅ። መጨረሻ ደግሞ ቅዱስ። ለእግዚአብሔር የተሰጠው ቃል በእንግሊዝኛ ሆሊ ነው። ሆሊ የሚለው ቃል ለእግዚአብሔር ነው። ለሰው ሲሆን ይለያል። ሆሊ የሚለው ቃል ቅዱስ ነው። ቅዱስ አምላክ ሆሊ። እንደገናም
በዚሁ ላይ የምንመለከተው እግዚአብሔር ምንድን ነው? የማይለወጥ ኢሚዩቴቢሊቲ። ኢሚዩቴብል የሚለው የማይለወጥ ትዕግስቱ የማያልቅ እግዚአብሔር የማይለወጥ የማያረጅ። እኛ እየተለዋወጥን እንሄዳለን። ስንታመም እንጠቁራለን፣ ምን እንላለን፣ እንደክማለን። እግዚአብሔር የማይለወጥ አምላክ ነው። አልፋ ኦሜጋ ይላል በግሪክ አልፋ። ሌላ ቦታ ላይ እንማራቸዋለን። ስለዚህ እግዚአብሔር ባህሪዎቹ እነዚህ ናቸው። ከሰው ጋር አናነጻጽረው ለማለት ነው። ስለዚህ እግዚአብሔር ዛሬ በሰማነው ቃል ከእግዚአብሔር ጋር ተጣብቀን ለመኖር እሱ ይርዳን። አጭር ጸሎት አድርገን እንጨርሳለን። ሕያውና ቅዱስ የሆንክ እግዚአብሔር አምላካችን ዛሬም ደግሞ ጊዜውንና እድሉን ሰጥተህን በፊት እንድንሆን ስለረዳህን ስምህ ይባረክ። እግዚአብሔር አባታችን ሆይ በሰማነው ቃል መኖር እንድንችል ጸጋህን አብዛልን። አምላካችን ሆይ ለሀገራችን፣ ለምድራችን፣ ለዘመዶቻችን ሁሉ እግዚአብሔር አምላካችን ሆይ መድኃኒት መፍትሄ እንሆን ዘንድ እርዳን። እዚህ ስፍራ ስንመጣ ብቻ ሳይሆን እግዚአብሔር ባለንበት ስፍራ አንተን ማሳየት የምንችልበት ኃይልና ብርታትን ትሰጠን ዘንድ ጸለይን። አንተ ብቻ ክበር፣ እኛ ዝቅ እንበል። እግዚአብሔር አምላክ ሆይ ስንመጣ ከእኛ ጋር እንደሆን ከአሁንም ስንሄድ ከሁላችንም ጋር ትወጣ ዘንድ እንጸልያለን። መንገዳችንን ሁሉ ባርክ። በጌታ በኢየሱስ ክርስቶስ ስም አሜን።